የ14 ዓመቷ ታዳጊ ከዕድሜ እኩዮቿ ጋር በበይነ መረብ ስታወራ እናቷ እምብዛም አላሳሰባትም ነበረ። ከሳምንታት በኋላ ግን የታዳጊዋ ባህሪ ተለወጠ። ለዚህ ጽሑፍ ስንል ክርስቲና የምንላት እናት ጭንቅ ውስጥ ገባች። ልጇ 764 የተባለ ቀኝ ዘመም ሰይጣን አምላኪ ቡድን ነበር የተቀላቀለችው። ቡድኑ ታዳጊ ሴቶችን መጉዳት የሚፈልጉ ወጣትና አዋቂ ወንዶችን በዋናነት ይዟል። በዩናይትድ ኪንግደም ከዚህ ቡድን ጋር ትስስር አላቸው በሚል 4 ታዳጊዎች ተይዘዋል። በዩናይትድ ኪንግደም ምዕራብ ሴሴክስ የሚኖረው ካሜሮን ፊንገን የ6 ዓመት እስራት ተፈርዶበታል። አካላቸው ላይ ጉዳት ማድረስ የሚፈልጉ ሰዎች በበይነ መረብ ሲነጋገሩ የክርስቲና ልጅም ተቀላቀለቻቸው። ከዚያም ወደ 764 ቡድን እንድትገባ ተመለመለች። የቡድኑ አባላት ወሲባዊ ድርጊት እንዲፈጽሙ፣ ራሳቸውን እንዲጎዱ ወይም ራሳቸውን ለማጥፋት እንዲሞክሩ ይገደዳሉ። ይህ ሁሉ ሲሆን ሌሎች የቡድኑ አባላት በቀጥታ ቪዲዮ ይመለከታሉ። እናት ክርስቲና እንደምትለው አንድ የዚህ ቡድን አባል ልጇን አሳምኖ የቡድኑ አባል አድርጓታል። እናቴ በደረጃ 4 ካንሰር ምክንያት ስትሰቃይ ቆይቻለሁ። ልጄ የዚህ ቡድን አባል ስትሆን ያዘንኩትን ያህል የጎዳኝ ነገር ግን የለም ትላለች ክርስቲና። በካንሰር የተያዘ ሰው የተንገላታ ከሚሞተው በባሰ ልጄ ትሰቃይ ነበረ። ነገር ግን ልጇን 764 ከተባለው ሰይጣን አምላኪ አደገኛ ቡድን ለማስወጣት መሞከር ቀላል አልነበረም። ልጇ ሰይጣን አምላኪዎችን ብሎክ እንድታደርጋቸው ወይም ማዋራት እንድታቆም እናት ሞት አላቆመችም። ሆኖም ልጇን ማሳመን ግን ቀላል አልሆነም። አጠቃላይ እንቅስቃሴዋን ከዚህ ቡድን ጋር ፍጹም በማቆራኘት እነሱ በሕይወቷ ከሌሉ ማንምና ምንም እንዳልሆነች እንዲሰማት አድርገው ነበር ትላለች ክርስቲና። ከዚህ አደገኛ ቡድን ልጇን ለማላቀቅ ብዙ ጥረትና ድካም በኋላ በስተመጨረሻ ተሳክቶላታል። ክርስቲናና ልጇ አሁን ላይ ወደ ቀደመ ሕይወታቸው ለመመለስ እየሞከሩ ነው። ቀስ በቀስ ሕይወታቸው ዳግመኛ እየገነቡ ይገኛሉ። ልጄ መመገብና መተኛት አቁማ ነበረ። እንደ እናት ብቻዬን እንደሆንኩ ተሰማኝ። አቅመቢስነትና ተስፋ ቢስነት ተሰማኝ ስትል ያሳለፈችውን ጊዜ ታስታውሳለች ክርስቲና። የዩኬ ብሔራዊ የወንጀል ምርመራ ተቋም እንደ 764 ያሉ ቡድኖችን በበይነ መረብ ዓለም ያሉ ከፍተኛ ስጋቶች ሲል ገልጿቸዋል። በበይነ መረብ ሕፃናት ላይ የሚደርስ ጾታዊ ጥቃት መርማሪ የሆኑት ሮብ ሪቻርድስ እንደሚሉት እነዚህ ቡድኖች ታዳጊዎችን ያጠምዳሉ። የሚፈጽሙት ወንጀልም በቂ ትኩረት አልተሰጠውም። ተጎጂዎችን ማናገር ቀላል አይደለም። ተጎጂ መሆናቸውንም አያምኑም። በተለይ ሴት ታዳጊዎች ተጋላጭ ናቸው ይላሉ መርማሪው። ኢንተርኔትና ማህበራዊ ሚዲያ በተስፋፋበት በዚህ ዘመን ወላጆች ልጆቻቸው በይነ መረብ ላይ ምን እንደሚያደርጉ እንዲሁም ከነማን ጋር እንደሚገናኙ መከታተል እንዳለባቸው መርማሪው ይመክራሉ። ለዚህም የልጆችን በይነ መረብ የሚያነሳሷቸውን ነገሮች መገደብና ቁጥጥር ማድረግ የሚቻልባቸውን መንገዶች አሉ። የ14 ዓመቷ ሞሊ ረሰል በማህበራዊ ሚዲያ የሚረብሽ ይዘት ከተመለከተች በኋላ ራሷን አጥፍታለች። በሞሊ ስም የተቋቋመው ሞሊ ሮስ ፋውንዴሽን መስራች አንዲ ቦውሮስ 764 የተባለው ቡድን እየተስፋፋ መምጣቱ ያሰጋቸዋል። ይህ ቡድን በአስደንጋጭ ሁኔታ እየተስፋፋ ነው። ልጆች በሚጠቀሙባቸው ማህበራዊ ገጾች ላይ በግልጽ ነው የሚንቀሳቀሱት ይላሉ። በታዳጊዎች ዘንድ ለሚፈጸም ራስን ማጥፋት እና አካል ማጉደል በዋናነት ጥያቄ እነዚህ ቡድኖች መሆናቸውን የሚያስረዳሉ። 764 የተጀመረው በአውሮፓውያኑ 2020 ነው። አሜሪካዊው ብራድሊ ካንድሄድ በ15 ዓመቱ ነበር ቡድኑ የጀመረው። ይህ የሰይጣን አምላኪ ስብስብ መለያው ያደረገው የቴክሳስ ግዛት የፖስታ አድራሻ ቁጥር እንደሆነ ይታመናል። ዓለም አቀፍ ንቅናቄ የሚያደርጉ ቀኝ ዘመም ቡድኖች ቅጥያ መሆኑን ፖሊስ ይገልጻል። መሳሪያ መታጠቅን የሚያበረታታ ሲል ፖሊስ ይገልጻቸዋል። ካሜሮን ፊንገን ቡድኑ የተቀላቀለው በ18 ዓመቱ ነበረ። በፖሊስ ከተያዘ በኋላ በሰጠው ቃል ቡድኑ ጥቁሮቹና የአእምሮ ህመም ያለባቸውን ሰዎች ይበዘብዛል ይላል። ራስን ማጥፋትን በማበረታታት የሽብር ጥቃት ለማድረስ የሚውል ጽሑፍ በማጋራትና የህፃናትን እርቃን መሰል በመለጠፍ ጥፋተኛ መሆኑን አምኗል። በፈጸመው ወንጀል ጥፋተኝነቱ ተረጋግጦ እስራት ሲፈረድበት አቃቤ ሕግ ለማህበረሰብ ትልቅ አደጋ ነው ብሎ ነበረ። የዩናይትድ ኪንግደም የጸረ ሽብር ተቋም
እነዚህ ቡድኖች ከፍተኛ ስጋት ናቸው ብሏል። ከአውሮፓውያኑ 2009 ጀምሮ በተለያዩ የአገሪቱ ከተሞች የጸረ ሽብር ቡድኑ እንቅስቃሴ እያደረገ ነው። የተቋሙ ኃላፊ መርማሪ ፖሊስ ክሌር ፊንሊ የካሜሮን ፊንገን መታሰር እነዚህን ቡድኖች በቅርበት ለመከታተል በር ከፍቷል ይላሉ። ወላጆች ልጆቻቸው ላይ የተጋረጠውን አደጋ እንዲረዱ ማድረግ አንዱ የንቅናቄው አካል ነው። ታዳጊዎች ምን ውስጥ እየገቡ እንደሆነ እንዲከታተሉ ማድረግ አንዱ ስራችን ነው ይላሉ። አምና የአሜሪካ የአገር ውስጥ የወንጀል መርማሪ ተቋም FBI 764 ቡድን የተለያዩ ወንጀሎችን በሰለባዎቹ ላይ እንደሚፈጽም ማስጠንቀቂያ አውጥቷል። ከነዚህም ውስጥ ቡድኑ በማስፈራራትና በማጭበርበር ሰዎች ራሳቸውን ሲጎዱ ወይም ራሳቸውን ሲያጠፉ አሊያም ወሲብ ሲፈጽሙ በቀጥታ እንዲያሳዩ ያደርጋሉ ብሏል። FBI ከዚህ ቡድን ጋር ትስስር አላቸው የተባሉ 250 ግለሰቦች ላይ ምርመራ ከፍቷል። ከዚህ ቡድን ጋር በተያያዘ በቁጥጥር ስር የዋሉ ተጠርጣሪዎች ሕፃናትን በመበዝበዝ በእገታና በግድያ በ8 ሀገራት ተከሰዋል። የካሜሮን ፊንገንን ጉዳይ የመረመሩት ፖሊስ ከቢቢሲ ጋር ባደረጉት ቆይታ ታዳጊዎች አስከፊ ወንጀል እንዲፈጽሙ በቡድኑ ይገዳሉ ብለዋል። ሰዎችን በመበዝበዝ ወይም የውሸት ቦምብ ሊፈነዳ ነው ብለው ስጋት ይፈጥራሉ። ለመዝናናት ብለው 764 ቡድን የተቀላቀሉ ሰዎች በስተመጨረሻ ወደ አክራሪነት ተለውጠዋል ሲሉም አክለዋል። ተመልካዮቻችን ለዛሬ ያቀረብንላችሁ አስተማሪ ጽሑፌን ይመስል ነበረ። መሴ ቱዴይን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰባችን እንድትሆኑ በአክብሮት እንጋብዛለን። መልካም ቆይታ ይሁንላችሁ።